የአዲስ አበባ ንግድና ማህበራት ምክር ቤት የንግዱ ዘርፍ በሚገጥሙት ችግሮች ዙሪያ አዘጋጅቶት ወደ ነበረው መድረክ እናልፋለን። በዚህ መድረክ ላይ ከግሉ ዘርፍ ተቋማት መካከል 65 በመቶ የሚሆኑት ጉዳያቸውን የሚያስፈጽሙት ጉቦ እየከፈሉ መሆኑን የሰማንበት መድረክ ነበር። ኤርሚያስ በጋሻው ዝርዝር አለው። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የከተማዋን የንግድ ማህበረሰብ መብት ፍላጎትና ጥቅም ለማስጠበቅ በራሱ በንግዱ ማህበረሰብ የተቋቋመ ተቋም ነው። እነዚህን ዓላማዎች ለማሳካት በተለያዩ ርዕሰ ጉዳዮች ላይ ነጋዴውን ከአስፈጻሚው አካል ጋር የሚያገናኝባቸው፣ ምሁራንንም የሚጋብዝባቸው፣ ሐሳብ የሚንጸባረቅባቸው መድረኮች ያዘጋጃል። ከሰሞኑም ኢንቨስትመንት፣ መልካም አስተዳደርና ተቋማዊ ብቃት ለግሉ ዘርፍ እድገት በሚል ርዕስ መድረክ አሰናድቶ ነበር። የምክር ቤቱ ፕሬዝደንት የንግዱ ማህበረሰብ በትክክለኛው መንገድ እየተስተናገድኩ አይደለም የሚል ቅሬታ እንዳለው ያነሳሉ። ምክር ቤታቸውም የቅሬታ እንዲፈታ ድልድይ ሆኖ እየሰራ መሆኑን ይገልጻሉ። በተቻለ መጠን የንግዱ ማህበረሰብ ችግሩን ወደ መንግስት አካል ወስዶ ይቀረፍልኛል ብሎ ባለማሰብ ወይም ደግሞ የሆነ የተዘጋጋ ነገር ያለ እየመሰለው አብዛኛውን ጊዜ አመራሩን ለኮራፕሽን ይዳርጋል። የንግዱ ማህበረሰብ አመራሩ ደግሞ የተለያየ ቢሮክራሲዎች፣ የተለያዩ እንቅፋቶች ነጋዴው ግብርን በአግባቡ እንዳይገብር የሚያደርጉ ቢሮክራሲ ማነቆችን ወደ ንግዱ ማህበረሰብ በማምጣት የሚበላበትን ሲስተምና የሚዘርፍበትን ሲስተም እያዘጋጀ ንግዱ ማህበረሰብ አቢዩዝ የሚያደርግበት ሁኔታዎች ይታያሉና በመካከላችን እኛም የንግዱ ማህበረሰብ መንግስትም በቅርብ ተገናኝተን የእውነት ስራ ከሰራን አገርም ትቀየራለች። የንግዱ ማህበረሰብም ታማኝ ግብር ከፋይና ታማኝ ነጋዴ ሆኖ መቀጠል ይችላል። ግን ደግሞ የሁለታችን ኮሚትመንት ያስፈልገዋል። የግሉ ዘርፍ ተዋናዮች ስራ ከጀመሩና በስራ ላይ ከተሰማሩም በኋላ በተለያዩ ጉዳዮች ወደ መንግስት ተቋማት በተደጋጋሚ ጎራ የሚሉባቸው አጋጣሚዎች ብዙ ናቸው። በዚህ መድረክ እነዚህ አጋጣሚዎች ቀላል እንዳልሆኑ ነው ሲነሳ የሰማ ነው። ጉዳያቸውን ለማስጨረስም ጊዜ ብቻ ሳይሆን እጅ መንሻም ያስፈልጋል። የግሉ ዘርፍ ተመራማሪው ልዑል ሰገድ ግርማ ባቀረቡት ጽሑፍ ችግሩንም መፍትሄውንም ዳሰውታል። መደበኛ ነው ታክስ የሚባሉት እንደምታውቁት ዘሂደን ታክስ የሚባለው ወይም ደግሞ መንግስት በአዋጅ አውጆ ከሚሰበስባቸው ግብሮች የሚከፈሉት እንደ ጉቦ የመሳሰሉት ክፍያዎች ዘሂደን ታክስ የሚባሉት 65% የሚሆኑ ድርጅቶች ጉቦ እየከፈሉ ጉዳያቸውን እንደሚያስፈጽሙ ወይም እንደሚኖሩ ያሳያል። ሌላው ኢትዮጵያ የምትታወቅበት አንደኛው የንግድ ክርክሮች፣ አለመግባባቶች በሚገጥሙበት ጊዜ ወደ ፍርድ ቤት በሚሄዱበት ጊዜ በአማካይ 530 ቀናት ነው የሚፈጀው። ሌሎች ሀገሮችን ብናይ ለምሳሌ ሩዋንዳን ብናነሳ 145 ቀናት ነው የሚፈጀው እና እነዚህ ነገሮች የራሳቸው የሆነ ችግር አላባቸው። ኮራፕሽን በሀገራችን ምን ያህል እንደተስፋፋ የሚያሳዩ ናቸው። እነዚህ ነገሮች ለማሻሻል ሪፎርም ያስፈልጋል። ሪፎርም ሲደረግ እንግዲህ አሁን የተነሱትን የገቨርናንስ የኢንቨስትመንትና ቢዝነስ ሁኔታዎች ከግምት በማስገባት የመጀመሪያው እንግዲህ የጸረ ሙስና ትግሉን በራሱ ዲጂታላይዝ ተደርጓል። ግን ምን ያህል ነው ኢፌክቲቭ ነው የሚለው ቆም ብሎ ማየት የሚያስፈልግ ይመስለኛል። ንግድን በተመለከተ ደግሞ ዘርፉን እንግዲህ የግሉ ዘርፍ ኢኮኖሚ መሸከም አለበት ከተባለ ሊበራላይዜሽን በስፋት መከናወን መቻል አለበት። መንግስት ከዚህ እየወጣ ለግሉ ሴክተር እያስረከበ መሄድ መቻል አለበት። የፈቃድ አሰጣጥ አሁን ዲጂታላይዜሽኑ በሁሉም ቦታ ስላልሆነ ተጠናክሮ መቀጠል መቻል አለበት። ኢትዮጵያ ትልቅ ፖቴንሻል ያላት ሀገር ነች። አንደኛው ትልቁ ፖቴንሻል እንግዲህ 120+ ሚሊዮን ህዝብ የሚባለው አንድ ፖቴንሻል ነው። እንደምታውቁት በአህጉራዊ ፖለቲካም የራሷ ሚና ያላት የታወቀች ሀገር ነች። የዲፕሎማሲ መቀመጫ ያላት ሀገር ነች ብለን እንላለን። አሁን ደግሞ ትልቁን ግድብ ኢነርጂ የምናመርጭበትን ባለቤት ነች ከአፍሪካ። የጋዝ ኤክስፕሎሬሽን ጀምረናል። በርካታ ልናነሳቸው የምንላቸው ሀብቶች እና ፖቴንሻሎች ያላት ሀገር፣ ነገር ግን ኮራፕሽን ይዘን ኮራፕሽን ብቻ ሳይሆን ጂዲፒውን የሚያገጭቸው ኢኮኖሚ የሚያገጭቸው ቅድም ሀጂ አንስተውታል፣ ሰላም የለም ሀገራችን። ስለዚህ እነዚህ ነገሮች አጽንኦት ሰጥተን ልንሰራባቸው የሚገባቸው ጉዳዮች ናቸው። በመድረኩ ላይ ከወቅታዊ ችግሮችና መፍትሄዎቻቸው ባሻገር ጊዜ ተወስዶ ውይይት ሊደረግባቸውና መግባባት ሊደረስባቸው የሚገቡ ናቸው የተባሉ ጉዳዮችም ተነስተዋል። የግሉ ዘርፍ ከስያሜው አንስቶ በአገሪቱ ምጣኔ ሀብትና እድገት ውስጥ ያለውን ስፍራ መለየት ይኖርበታል ያሉት የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ዮናስ አሽኔ ናቸው። ግለሰብ ፕራይቬት ሴክተር የሚባል አማርኛ ተርም እንኳ የለንም፣ ስም የለም።
የግል የሚባለው ነገር ስድብም ነበር። በደርግ ጊዜ ያለው ህግ ብታዩት ከግል ጥቅም አምልኮ ነፃ አውጥተን ሶሻሊስት ኢትዮጵያን እንገነባለን። የግል ጥቅም አምልኮ ነው። በብዛት በካልቸር ውስጥ ብትገቡ ወደዚህም ወደ ስቴቶቹ ብትመጡ የግል የሚለው ነገር ኔጌቲቭ ኮኖቴሽን ነው ያለው። ሰው ምንድነው የፕራይቬት ሴክተር ስማችሁ ምንድነው? በተለያዩ ቋንቋዎች ራሱ ምን አይነት የግል ምንድነው ቦታው? ግለሰብ በኦሮምኛም በጉራግኛም በተመረቅንበት እንኳን ብናስብ ፕራይቬት የሚለው ነገር ተርም አለን ወይ? ስም ከዛ። ስለዚህ ስም ከሌለን ቦታ የለንም፣ ሚና የለንም። ከማህበረሰቡና አብዛኛዎቹ ባንኮች ወደ ብሔር ይሄዳሉ ወይ ወደ ሃይማኖት ይሄዳሉ። ለምን? ግለሰብና ያንን ማርኬት ኦሪየንትድ የሆነ ዩኒቨርሳል የሆነ ቫልዩ ተሸክመው ሊቆዩ ይፈራሉ ይመስለኛል። ወይ ወደ መንግስት ይጠጋሉ፣ ወይ ወደ ፓርቲ ይጠጋሉ፣ ወይ ወደ ማህበረሰብ ይጠጋሉ። where is the private sector? that private sector globally በአፍሪካ እየሄደ እየነግዶ አገር ሊያሳድግ የሚችለው ፕራይቬት ሴክተር የቱ ጋር ነው እንዲመጣ? አንደኛ ስማችሁ፣ ሁለተኛ ሶል ሰርቺንግ ሞቶ ሚናችን በኢትዮጵያ ለሚቀጥሉት 10-15 ዓመታት ይሄ ይሆናል የሚል ፒፒፒ የሚል ሞዴል አላቸው። በኢንፍራስትራክቸር ግን በሰፊው በኢንፍራስትራክቸር ብቻ ሳይሆን በሁሉም በየዕለቱ ዘርፍ ውስጥ ሚናችን የቱ ጋር ነው ብለን ከመንግስት ጋር መነጋገር ያለባችሁ ይመስለኛል። በተጨማሪም በመድረኩ ላይ በተለይ ከገቢዎች ጋር በተያያዘ የገቢዎች ሚኒስቴርና አዲስ አበባ ገቢዎች ቢሮ እየሰሯቸው የሚገኙ ተቋማዊ ማሻሻያዎችን አብራርተዋል። አዲስ አበባ ገቢዎች ቢሮ በዚህ ዓመት ብቻ በብልሹ አሰራርና በሙስና ላይ የተሳተፉ 288 አመራርና ሰራተኞቹ ላይ እርምጃ መውሰዱን አስታውቋል። ባደረጋቸው ተቋማዊ ማሻሻያዎችም የከተማዋ ገቢ እያደገ መምጣቱን ነው የገለጸው። የገቢዎች ሚኒስቴር በበኩሉ ከሽያጭ ደረሰኝ ጋር የተያዙ ችግሮችን ለመፍታት የተለያዩ አሰራሮችን እየተገበረ መሆኑን አስታውቋል። ከእነዚህ መካከልም ባርኮድ የሌላቸው ደረሰኞች ከጥር ወር ጀምሮ ከአገልግሎት ውጭ የሚደረጉበት አሰራር አንዱ ነው ብሏል።